አንዳንድ ጊዜ እኛ ኢትዮጵያውያኖች በተለይ ያው እኛ አንዳንድ ሰው ሲሰራ ማበረታታት ሰው ሲለወጥ ደስ የማይለን በጣም ብዙ ሰዎች አለን እና ዛሬ እውነት ለመናገር በጣም ደስ እያለኝ ነው ይሄንን ቪዲዮ የምሰራው። ለብዙዎቻችሁም ይጠቅማል ብዬ አስባለሁኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ የሙቤ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁ። ዛሬ እንግዲህ የሙቤ ሸጋ እናት ምንድነው የሚያማምሩ ቀሚሶች የምታሳየን? እንደው ቀሚሱ ከነ ልጁ ነው የሚሸጠው ወይስ ቀሚሱ ብቻ ነው የሚሸጠው የምትሉ አትጠፉም። በነገራችን ላይ ልጁም አብሮ ይሸጣል። ልጁም የሚሸጥ ነው የሚገዛ ከተገኘ ልጁም ይሸጣል አብሮ ከነ ቀሚሱ ካርጎ አድርጎ ወደ ዱባይ ወደ ሳኡዲ የሚወስደው ሰው ከተገኘ ችግር የለውም እፈቅዳለሁ ካርጎ ይደረጋል አብሮ ማለት ነው። ይሄን የመሰለ የሚያምር ቀሚስ የሚሰራ እጅ ያለው ልጅ ነው። ይሄ የሚይዘው የሚያገላብጠው ቀሚስ በነገራችን ላይ ራሱ በእጁ የሰራው ነው። በመጀመሪያ ማሻአላህ ብያለሁኝ እጅህን ወርቅ ያድርገው ብያለሁ። ምክንያቱም ልብሱን እኔም ሉሉም ለብሰነዋል የኛን ልብስ ሁላችሁም አይታችሁታል። እኔ ድጋሜ ጣልቤያለሁ አንድ ማለት ነው መጥቶልኛል ትንሽ እጁ ላይ ጠበብ ብሎኝ ይመለሳል። ለመመለስ ነው ይሄ አሁን የኮከብ ነው። እኔም ጋር የመጣው አሁን የዚህ አይነት ሆኖ በሌላ ክር ነው ያሰራሁት ግን እጁ ላይ ትንሽ ጠበብ ስላለኝ ይመለሳል እና ይስተካከላል ስላለኝ አስቀምጬው ነው ማለት ነው። ያው አሳይቻችኋለሁ ቪዲዮ ላይቭ ላይ ገብቼ በጣም የሚያምር ደግሞ ደስ የሚለኝ ምን እንደው ታውቃላችሁ የእንትኑ ነጠላው የሀበሻ ቀሚሱ የሁሉም እኔ አሁን ወደ 5 ነው 6 ሀበሻ ቀሚስ መጥቶልኛል ከሱ ከራሱ አሁን ይሄ የሚዘረጋው ነጠላ እየታጠፈ ነው ሲዘረጋ እንደገና ሁለተኛ በጣም ትልቅ ነው ማለት ነው። በዛ ላይ ቅልል ያለ ነው ለማንኛውም ቀን ብትለብሱት በተለይ ክርስቲያኖች ቤተክርስቲያን ስትሄዱ ለመልበስ እንዲሁም ደግሞ እኛ ሙስሊሞችም አንዳንድ ቦታ ላይ ስንሄድ ጉፍታ ጋር ጣል አድርገነው ስንሄድ በጣም የሚያምር ነጠላ ነው። ነጠላው እኔም ስላየሁት በጣም ትልቅ ነው። የእናቶቻችን እውነትም የእናቶቻችን ስራ ነው። ለማንኛውም ምን ልላችሁ መሰላችሁ ዛሬ የመጣሁት ልብሱን እያያችሁት ያው አንዳንድ ጊዜ ምን አለ መሰላችሁ እኛ ስንተባበር እኛ ስንተጋገዝ ችግራችን ሁሉ ይቀላል። እንግዲህ እናቶቻችን አንድ ሰው አስቦ አንድ በሬ ስቦ ምርት አይመጣም ይላል። እዚህ ጋር ግን እያሳዘነኝ ነበር ነጠላው አልዘረጋለት ብሎ ማለት ነው። ሙሉ ለሙሉ መዘርጋት ፈልጎ ነበረ ግን የወንድ ነገር ያው አልዘረጋው ብሎ ነው ከዛ ጠቅለል አድርጎ ይጥለዋል ማለት ነው። እና እየሳኩ ነበር ይሄንን እያየሁኝ ያለው አዲስ አበባ ነው። ግን የትኛውም ዓለም ላይ መላክ ይችላል ይልካል። የአክሱም ብትሉ የትኛውንም አይነት ብሄር ብሄረሰብ ልብስ ይሰራል ሽፎን ይሰራል። እንዲሁም ደግሞ የተለያዩ ልብሶችን ብቻ የሀገራችን የሀበሻ ልብስ የተባሉ በሙሉ መስራት ይችላል በእጁ በራሱ ስራ ነው። በመኪና ስፍ ካላችሁ በመኪና ይሰራላችኋል በእጅ ካላችሁት በእጁ ይሰራላችኋል። እውት እንዴት እንደሚያምር እኔ እውነት ስለለበስኩት ነው በነገራችን ላይ እንደዚህ በቪዲዮ ወይም በፎቶ ስላየሁት ሳይሆን ስለለበስኩት ስለመጣ ስላየሁት ነው። የዛሬ 3 አመት ወይም 4 አመት በፊት አንድ የራያ የሀበሻ ቀሚስ ተልኮልኝ ነበር ከአንዲት ከምወዳት እህቴ ከባህሬን ነበር የተላከልኝ ከኢትዮጵያ አሰርታው። እውነት ለመናገር አንድ ቀን ብቻ ነው ፎቶ የተነሳሁበት። አሁን ይሄ የአክሱም ጥልፍ ነው በጣም የሚያምር ይሄንን ልብስ እኔ ራሱ መግዛት ፈልጌያለሁኝ። እንደው ብቻ በጣም ነው የሚያምረው እውነት ለመናገር ማለት ነው። እና ስለዛኛው ቀሚስ ልጨርስላችሁ ያ ቀሚስ እኔ ጋር መጥቶ እውነት አንድ ቀን ነው ፎቶ አንድ ቀን ሉሉ አንድ ቀን እኔ ፎቶ ዝም ብለን እዚሁ ቤት ውስጥ ነው ለመለካት ለካ ነው። ከዛ እንዳለ ጎማው እንዳለ ፍንድት ብሎ ዙሪያው ለቀቀ ማለት ነው። አንዳንድ ጊዜ በርካሽ ነገር የገዛናቸው ነገሮች ሳንጠቀምባቸው ይወድቃሉ ማለት ነው። እና አሁን ያ ልብስ ማስታወሻ ስለሆነና ኢትዮጵያ ስሄድ አስመታዋለሁ ብዬ አሰፋዋለሁ ብዬ ደግሞ ልብሱን አይደለም ማስመታው አይባልም ለካ አሰፋዋለሁ ብዬ ዝም ብዬ አስቀመጥኩት እንጂ ጨርቁ ራሱ ይሄ ነጩ ጨርቅ የዚህና ይሄ እሱ የሰራበት በጣም ነው የሚለያየው ማለት ነው። እና በጥራት በኦሪጅናል አሰራር በራሱ በእጁ ነው የሚሰራው። በመጀመሪያ ገበያህ ይለምልም ገበያህ ይፋፋ አትርፍልኝ ብያለሁ ወንድሜ እንደዚህ የሚሰሩ ወንድሞችን በተለይ ወንድሞችን እናበረታታቸው። ምክንያቱም
በአሁን ሰዓት አብዛኛው ወንድ ከሴት ነው ብር እየጠበቀ ያለው፣ አብዛኛው በሚባል ደረጃ ማለት ነው። ከሴት ነው ብር የሚጠብቀው። ራሱን ሰርቶ ማስተዳደር፣ ራሱን ሰርቶ መቻል፣ ራሱን በራሱ ማውጣት የሚችል ወንድ የለም ከስንት አንድ ማለት ነው። ባይሆን የሚሰሩ ወንድሞችን አልጨምርኩም እዚህ ጋር፣ ግን አብዛኛው በሚባል ደረጃ ከሴት የሚጠብቅ ነው ማለት ነው። እና አይታችሁ እያየን ነው ሁላችንም። ያገባሉ፣ ይልካሉ፣ ልከው ደግሞ በወር ይቀበላሉ። የወንድ ጡረተኛ ሆነው ያሉባት ሀገር ናት አሁን ያለ ነው። እና እንደዚህ የሚሰሩ ወንድሞቻችን ደግሞ ስናበረታታቸው አይዟችሁ በርቱ። አሁን የዝንጥላውት እንግዲህ አክሱም ሆኖ በቃ በጣም ነው የሚያምሩ የእውነት። እና አይዟችሁ በርቱ ጠንክሩ ብለን ስናበረታታቸው ብዙ ወንድሞቻችን ወደ ስራ የመግባት ሞራል ይኖራቸዋል። በተለይ አሁን ይሄን ልብስ ሴት ብኮን አሁን ለብሳ እየጨፈረች ብቻ ቲክቶክም ሆነ የትኛውን ቦታ ለብሳ ታሳየን ነበር። አሁን ይሄንን እየጨፈረች እየተወዘወዘች ብታሳየን እንወድ ነበር እኛ ማለት ነው። ግን አሁን እሱ ወንድ ስለሆነ ይሄን ልብስ መልበስ አልቻለም። አያችሁ በእጁ ነው እንግዲህ እንደዚህ እያደረገ የሚያስተዋውቀው። ይህንንም እኔ ቪዲዮ ስራ እናላክ ብዬው ነው። እና በጣም ነው ማለት እንደዚህ አይነት ወንድሞችን ማበረታታት ግድ ይለናል። አሁን ሴት ላይ ይሄ ልብስ ቢለበስ ምን ያህል እንደሚያምር መስታወቂያው ምን ያህል እንደሚያምር እና ልብሱን የምንለብሰው ላይ ቢሆኖ ብናየው ያምር ነበር። እሱ ግን በእጁ ስለሆነ አሁን ይሄን ልጅ ደግሞ ማበረታታት በርታ ጠንክር ማለቱ ለሱም ራሱን መቻሉ እንደገና ደግሞ አንዷን እህት አግብቶ ሸክም ከመሆን ይድናልና ወንድሞቻችን እንደዚህ ሲሰሩ እናበረታታቸው፣ አይዟችሁ እንበላቸው፣ በርቱ እንበላቸው፣ እንግዛቸው። ልብስ መግዛታችን ካልቀረ ከነሱ እንግዛ። ነጋዴ ከምንገዛ ከዋናው ከዛው ከቦታው ከመዝለቂያው ትላላችሁ ከማከፋፈያው እንዳልኳችሁ ልጁንም ከፈለጋችሁ አብረን ካርጎ እናደርግላችኋለን። ሳውዲ አረቢያ፣ ኩዌት፣ ኳታር፣ ዱባይ፣ ሉብናን፣ ቤይሩት፣ ሱዳን የትኛውም ቦታ ላይ መላክ ይቻላል። ያው ብዛት ካዘዛችሁ መላኪያ ከሱ ያደርጋል። አንድ ከሆነ ግን መላኪያ ከእናንተው ነው። ምክንያቱም አንዱ ስለማያዋጣ ማለት ነው። በብዛት ከሆነ ግን ከብዛት ስለሚያገኝ እሱ የተወሰነ ያው ከብዛት ከሆነ መላኪያ ከሱ ያደርጋል። እንዲሁም ደግሞ ሱቆች ባለ ሱቆች ካላችሁ ዱባይ፣ ሳውዲ አረቢያ፣ ኩዌት፣ ኳታር የትኛውም ሀገር ላይ አውሮፓ፣ አሜሪካ ሁሉ መላክ ይችላል። ልክ ያኔ ሁሉም ቦታ ማድረስ ይችላል። እሱ የሚሰራው እንግዲህ በፎቶ ነው። ፎቶአችሁን ትልካላችሁ። ፊታችሁን ሸፍናችሁ ፊታችሁ እንዲታይ ካልፈለጋችሁ ፊታችሁን ሸፍናችሁ ፎቶአችሁን ትልካላችሁ። በፎቶአችሁ እንክት አድርጎ ነው የሚሰራላችሁ ማለት ነው። የኛውን በፎቶአችን የተሰራው በጣም ነው የሚያምረው። ተለክቶ የሰራ ነው የሚመስለውና ስለለበስነውም ስላየነውም ነው። ስለዚህ የሚሰሩ እጆችን እናበረታታ፣ የሚሰሩ ወንድሞችን እናበረታታ፣ በምንችለው እናግዛቸው። ወንድሞቻችን ሲሰሩ ካገዝናቸው፣ ወንድሞቻችን ሲሰሩ ካበረታታናቸው ይበረታሉ፣ ይጠነክራሉ። ከሴት አይከጀሉም፣ ከሴት አይጠብቁም። የአባቶቻችን ልጆች አባቶቻችን አሁን በፊት ሚስቶቻቸውን ሰጥለጥ ብለው የሚያስተዳድሩት እነሱ ነበሩ። ስለዚህ አሁንም የአሁኑ ትውልድ ደግሞ ወንዱ በተለይ ከሴት እጅ እያየ ያለበት ሁኔታ ስለሆነ ያለው እናበረታታ። ይሄንን ልብስ መጥለብ ወይም ደግሞ ማዘዝ የምትፈልጉ እንዳልኳችሁ የትኛውም ዓለም ላይ ሆናችሁ ማዘዝ የምትፈልጉ በብዛትም በተናጠልም ይሰራል። አድራሻው አዲስ አበባ ያላችሁ አዲስ አበባ ነው፣ ኢትዮጵያ ነው ያለው። ሳውድ፣ ዱባይ፣ ኩዌት፣ ኳታር፣ ሉብናን እንዳልኳችሁ ብቻ የትኛውም ሀገር ላይ ቤሩት ብትሉ ብቻ ሁሉም አረብ ሀገር ላይ ይልካል፣ መላክ ይችላል። ባህሬንም ያላችሁ ጥለቡት፣ ጆርዳን ያላችሁ ጥለቡት። ብቻ የትኛውም ቦታ ላይ 3-4 ሆናችሁ ከጠለባችሁ ደግሞ በፍጥነት ያደርስላችኋል። ስለዚህ ስልክ ቁጥሩን ከፈለጋችሁ እሰጣችኋለሁ። ኮሜንት ላይ ስልክ ቁጥሩን በሉኝ፣ ኮሜንት ላይ ማስቀመጥ እችላለሁ ማለት ነው። ይሄንን ቪዲዮ ላይክ እያደረጋችሁ የሚሰሩ ወንድሞቻችን እንደምናበረታታ ማሳየት አለባችሁ። አሁን ይሄን የአክሱም ልብስ አሁን አስቡት እንግዲህ ይሄን ለብሳችሁ አስቡ። ከፈለጋችሁ ባል ካላችሁ ከነ ባላችሁ ይሰራላችኋል። ልጅ ካላችሁ ከነ ልጃችሁ ይሰራላችኋል። እንዲሁም ደግሞ ኢትዮጵያ ያላችሁም
እኔ አሁን ባለፈው ለልጅ አሰርቻለሁ። በጣም ነው የሚያምርበት የልጅ ብታው ሲያምር ማለት ነው። ኢትዮጵያ ነው እና እዛው ነው ያሰራሁለት። እጅግ በጣም ነው የሚያምረው የኔ ድንቡሽቡሽ የኔ እዛውን ካታ ልጅ ነው ያልኩት ልጅን ማለት ነው። በጣም ነው ያማረበት ልጅ ያሰርችለት። አሁን ይሄን አክሱም ልብስ ደግሞ ለእናት ያሰራላታለሁ ሲያምር ማለት ነው። መስቀሉ አጣጣሉ ጥለቱ ወገቡ ነው የልብሱን ጥራት። አሁን ይሄ ፊልተር የለውም በነገራችን ላይ ከፊልተር ነፃ ነው። በቃ ትክክለኛው ልብስ ይሄ ነው። እንደዚህ እኮ ነው የሚመጣው። ይሄ የፊልተሩ እዛ ሲያው ታምሮ ዝም ሲመጣ የሚደበዝዘው አይደለም። በፈለጋችሁት ጥለት፣ በፈለጋችሁት ዲዛይን፣ በፈለጋችሁት ከለር ይሰራላችኋል ማለት ነው። በምትፈልጉት በእናንተ ምርጫ። እናንተ የሚጠበቀው ምንድነው? ስልኩን ሄሎ ብላችሁ የምትፈልጉትን ክርና የምትፈልጉትን የልብስ ዲዛይን ፎቶ መላክ ብቻ ነው። ከዛ የልብሱን ዲዛይን ከላካችሁ ከተስማማችሁ በኋላ የእናንተን ፎቶ መላክ ነው። የእናንተን ፎቶ ትልኩለታላችሁ። እናንተ በምትፈልጉበት ቀን ለበዓል፣ ለሰርግ፣ ለክርስትና፣ ለልደት እንዲሁም ደግሞ አንዳንድ የምሽት ፕሮግራም ላይ የሚለበሱ የቡና ሽፎን የፈለጋችሁትን ነገር ማዘዝ ትችላላችሁ። እንዲሁም ደግሞ ቅቤ ቅቤ እውነት ለመናገር ቅቤውን እኔ 1 ኪሎ አስመጥቼ ነበረ። ያው ለምቀባው ማለት ነው ለፀጉሬ። እኔ ቅቤ በጣም ነው የምወደው በነገራችን ላይ እና ቅቤው በጣም 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 ምርጥ ቅቤ ነው የምላችሁ። አሁን ይሄ ይኸው የኔ ቀሚስ ነው ማለት ነው። ይሄ ሉሉ ናት እየነካቸው ያለችው። ይሄ ቀሚስ ለእኔ ዳብል ሆኖ መጥቶ ነው። እኔ አስተዛዝዜን እንትን ብዬው የተለያየ መስሎኝ በአንድ አይነት አዝዤው ነው። አሁን ይሄ ቀሚስ የኔ ቀሚስ ነው። ይሄ ሁለቱም ማለት ነው። በቃ ልኬ ነው። አልሰፋኝ፣ አልጠበበኝ፣ አልረዘመኝ። በጣም ነው የሚያምረው። በጣም ከምነግራችሁ በላይ እንደዚህ ሶፋው ላይ ከምታዩት በላይ። አሁን እዚህ ጋር እኔ አምባሰል ብለህ ጻፍልኝ ብዬው ያው አምባሰል ብሎ ጽፎበታል ማለት ነው። ያኛው ደግሞ አልተጻፈበትም። ይሄኛው የጎንደሩ ነው። በነገራችን ላይ ይሄን አንዱን እኔ የምሸጠዋለሁ ብዬ ነበር ለእህቴ እልክላታለሁ ብዬ ትቼዋለሁ ማለት ነው። አሁን ይሄ ልብስ እኔ ጋር ያለ ነው። ይሄ የምታዩት ሉሉ ናት የምታገላብጠው። በጣም የሚያምር ምርጥ ስራ ነው። እዘዙት፣ አበረታቱት። አይዞህ፣ በርታ፣ ጠንክር፣ ስራ። ቁጭ ብለህ የሰው እጅ ከምታይ ሴት እህቶችህን ከምታስለቅስ እንደዚህ እየሰራህ አልብስ በሉት ማለት ነው። ወንድማችን እኔ እውነት ለመናገር ስላየሁትም ልብሱን በእኔም ደግሞ በጣም ብዙ እህቶች በጣም ነው የወደዱት። ለሚስቶቻቸው የሚያሰሩ ልጆች አሉ። እጅግ በጣም በጣም ነው የወደዱት። ለማንኛውም አበረታቱት ወንድማችንን። ስልክ ቁጥሩን ከፈለጋችሁ ሰጣችኋለሁ። ኮሜንት ላይ ያሳውቁኝ። ላይክ እና ሸር እያደረጋችሁ ለብዙ ሰው አስተላልፉለት። እኔም አይዞህ፣ በርታ፣ ጠንክር የኔ ወንድም። እህቶችህን ብር እየተቀበልክ ከምታስለቅስ እንዲህ ሽሙንሙን ሽቅርቅር አድርገህ እየጠለፍክ አልብስ ስለዋለሁኝ። እኔም ስለለበስኩት እናንተም ልበሱ። በዚህ በሚያምር እጅ የተሰራ የሚያምር ጥበብ ለብሳችሁ ጎርደደደድ ስትሉ የእናቷ ልጅ ትባላላችሁ ማለት ነው። ሸማችን በእጃችን በራሳችን በቤታችን የሚለውን ሀሳብና ራዕይ ይዛችሁ አበረታቱ ትላችኋለሁ። ስለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ ያደረጋችሁን ዩቲዩብን አበረታቱልኝ። እንዲሁም ደግሞ ጊዜ ጥበብን አበረታቱት። ጊዜ ጥበብ ለሁላችን ሁሉም ጋር ይደርሳል። መልካም ጊዜ፣ መልካም